አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን እንደዚሁም አዝናኝ ታሪኮችን አካፍላችኋለሁ። ማን ነው ጥፋተኛው እሱ ወይስ እኔ? ክፍል 3። አንዳንድ አፍቃሪዎች እንዲህ ይሉናል ግጥም ሲገጥሙላቸው እወድሃለሁኝ እወድሃለሁኝ እንዳደይ አበባ ልክ እንደ ሙሽራ ጫጉላ እንደገባ እወድሃለሁኝ እንደ ጽጌሬዳ እንደ ሰማይ ሰፍታ እንደ መሬት ሜዳ ለምን አትበለኝ ምክንያት የለኝም ፍቅር ስሜት እንጂ ስበብ አይመስለኝም በቃ አፈቅርሃለሁ ማፍቀሬ ትልቅ ነው ፍቅርነትነት ለልብ ዝፋን ነው ህያው የምሆን ነው አንተን በማፍቀር ነው ይላሉ። አንዳንድ አፍቃሪዎች ለሚያፈቅሩ ሰው ሲጋብዙ ማለት ነው። ማን ነው ጥፋተኛው እኔ ወይስ እሱ ይላል። ማን ነው ጥፋተኛው እሱ ወይስ እኔ? ክፍል 3። ሂጃብና ቀሚስ የምለብሰው መስጅድና መድረሳ ሲሄድ ብቻ ነው። ምክንያቱም የምማረው የጴንጤ ትምህርት ቤት ስለሆነ የሙስሊም ህግጋት አይተገብሩልኝም። እናም ሂጃቤን በቦርሳ ይዤ የትምህርት ሰዓት እንዳለቀ የያዝኩትን ሂጃብ ለብሼ ከቤቴ ጋር ተያይዘን መድረሳ ሄዳለሁ። ቤቲም ቀርቼ እስከምወጣ በር ላይ ቆማ ወይም መድረሳው አካባቢ የተዟዟሮች ትጠብቀኛለች። ከዛም በኋላ ከመድረሳ ትንሽ ዞር እንዳል ሐሚድ ቁሞ ስለሚጠብቀኝ በአይን ሰላም ብዬው አልፋለሁ። ሐሚድ የሁለተኛ ክፍል ተማሪ እያለሁ ማለትም ኢትዮጵያ ትምህርት ስማር የነበረ የክፍሌ ልጅ ነው። ለምን እንደሆነ ባላውቅም ከመድረሳ ስወጣ እየጠበቀ የአይን ሰላምታ ይሰጠኝና ደቂቃም ሳይቆይ ይሄዳል። እኔ የሐሚድ ነገር ቀን በቀን ከቂራአት ስወጣ አግኝቸው በአይን ሰላም እየተባባል ብዙ ቀናቶች ሆኑን። ቤቲም ማሽሟጠጥ ጀምራለች። ይሄ ልጅ አላማረኝም ትላለች። ክፍል ውስጥ ሁነን እራሱ ስንጣላ ሐሚድን ተማምነሽ ነው እያለች ትገለብጠኛለች። ቀስ በቀስ ሙሉ ለሙሉ የክፍል ተማሪዎች አወቁ። ሐሚድ የሐሚድ ሚስት እያሉ ይጠሩ ጀመሩ። ግን እኔ አልተዋጠልኝም። በፍጹም ያፈቅረኛል ብዬ አላስብም። ግን እያደር ጓደኞችም ሲያበሽኩኝ እውነት ይሆን እንደ ብዬ ማሰብ ጀምሬያለሁ። ለምን ሐሚድ ቀን በቀን ከቂራአት ስወጣ አገኘዋለሁ። በዚህ ሁኔታ ትምህርት ተዘጋ። ቤቲም ጋር አልፎ አልፎ ቤት ትመጣለች። እኔም እነሱ ቤት እሄዳለሁ። እንገናኛለን። ቂራአቴንም ከጧትም ከሰዓትም እቀራለሁ። በጣም ደስ ይላል። ቂራአት ለማክተም ትንሽ ነው የቀረኝ። ግን ትምህርት ተዘግቶም ከመድረሳ ስወጣ ሐሚድን አገኘዋለሁ። ግን ባገኘውም አብረን አንሄድም። ሰላም ተባብለን በአይን ይሸኘኛል። እኔም መሬት እስከሚያደናቀፈኝ ድረስ አየዋለሁ። አመቱ አለቀ። 15 አመት ሆነኝ። የ8ኛ ክፍል ተማሪ ሁኛለሁ። ሌላም አዲስ ነገር ተፈጥሯል። እንደነገርኳችሁ ከ8ኛ ክፍል በላይ የሚያስተምር ትምህርት ቤት እኔ የተወለድኩበት ገጠር አካባቢ የለም። በዚህም ምክንያት ታላቅ እህቴ ሀውለት የ8ኛ ክፍል ትምህርቷን እንደጨረሰች የ9ኛ ክፍሏን ትምህርቷን ለመቀጠል ወደ አዲስ አበባ መጥታለች። ለአመታት ያጣሁትን የእህትነትን ፍቅር በማግኘቴ በጣም ደስተኛ ነኝ። ሀውለት ጋር ተነፋፍቀን ኑረናል። አንቺ ትብሽ እያልን እየተሳሰብን እየተመካከርን መኖር ጀምረናል። ሀውለት ገና ከገጠር ስለመጣች አዲስ አበባን ስለማታውቀት ከመድረሳ ስወጣ አዲስ አበባ ሳስጎበኛት ወደ ተለያዩ ሰፈሮች እየወሰድኩ አስደስቼ አብሽሪ እያልኩኝ አዝናናን ነበር። በዚህ ፍቅራችን ምንም ሳይቀንስ አብረን እየተሳሰብን በእረፍት ሰዓታችን እያዝናናኋት ነበር የምንኖረው።
መስከረም ነጋ። የ8ኛ ክፍል ትምህርቴን እየተማርኩ ነው። ሀውለትም የ9ኛ ክፍል ትምህርቷን ጀመረች። ሐሚድ ትምህርት ቤት ስንወጣ ስንገባ እየጠበቀ ሰላም ማለቱ ቀጥሏል። ከአምናው በበለጠ መልኩ ከኔ ጋር ያለው ግንኙነት ቀጥሏል። እኔም በጣም ግራ ገብቶኛል። አሁን ተቀራረብን፣ ማውራት ጀምረናል። ግን ወጣ ያሉ ወሬዎችን አናወራም ነበር። ግን ሐሚድ ከኔ ምንድን ነው የሚፈልገው? ይወደኛል አይወደኝም እያልኩኝ ብቻዬን እወዛግባለሁ። አንዳንድም ስላለባበሴ ይነግረኛል። ሂጃብሽን ልበሽ ያምርብሻል ይለኛል። አሁን ለሐሚድ ብዬ ብዙ ሰዓታትን ሂጃብ ማድረግ ጀምሬያለሁ። ጊዜው እየሄደ ነው። ስለ ሐሚድ ለእህቴ ለሀውለት እነግራታለሁ። 2006 6ኛ ወር ገባ። አንድ ቀን እኔና ቤቲ በሐሚድ ጉዳይ በጣም ተከራከርን። ይወድሻል አይወድሽም እያልን ተከራከርን። በመሃል ቤተልሔም አንድ ሀሳብ አመጣች። ሌሎች ወንዶች ላይ እንደምናደርገው ለምን የውሸት አንጠይቀውም አለች። እኔም ወዲያውኑ ተስማማሁ። ግን ብርና ሲዝ ተባባል። እኔ አይወደኝም ብዬ ቤቲ ይወድሻል ብላ 50 ብር አስያዝን። ደብዳቤው የተጻፈው ጁምዓ ዕለት እንደ ወትሮው ከትምህርት ቤት ስንወጣ ሐሚድ ቆሞ የሚጠብቀኝ ቦታ ሄጄ ሰጠሁት። ግን የማልክደው ነገር ቢኖር ለሱ ያለኝ አመለካከት እየተቀየረ መጥቷል። ሐሚድን እወደዋለሁ። በህልሜ ለራሱ ሐሚድን ሳላይባቸው የማይነጉ ሌሊቶች የሉም። ሐሚድ እኔም ባይወደኝ መድረሳ በሬ አይጠብቀኝም ነበር ብዬ አስባለሁ። እወድሻለሁ ብሎ ባያቅም ሐሚድ እንደሚወደኝ አልጠራጠርም። ጁምዓ የውሸት የፍቅር ደብዳቤውን ሰጥቼዋለሁ። 2 ቀናቶች ቅዳሜና እሁድ እንደምንም አለፈ። ሰኞ ደረሰ። ትምህርት ምንም አልገባ አለ። ምክንያቱም የማስበው ሁሉ ስለ ሐሚድ ነው። ምን ይለኝ ይሆን? ልብ ያስጨንቆታል። አይደርስ የለ ደረሰ። አንድ የተለመደው መድረሳ ሄደን ስንመለስ እዛ ቦታ ላይ ቁሞ አየሁት። ምንም ሳልናገረው ልሄድ አሰብኩ። ግን ቤቲም አይሆንም፣ እኔ ወይም አንቺ ማሸነፍ አለብን፣ ይወድሻል አይወድሽም የሚለውን ዛሬ መመለስ አለበት አለች። እሺ ብዬ ሄድኩኝ። ደፈር ብዬ በእጀ ሰላም አልኩት። ሰላም አለኝ። በነገሮች ላይ ይሄ 2 ቀን ሰላምታ ስለማንለዋወጥ አንድም ቀን ተነካክተን አናቅም። ሰላምታችን በአይንና በአፍ ብቻ ነበር። በሰላምታው ከተለዋወጥን በኋላ በመሃላችን ዝምታ ሰፈነ። መተያየት የለ፣ መነጋገር የለ፣ እሺ የለ፣ እምቢ የለ፣ ዝም። እዛው እንደቆምን ደቂቃዎች አለፈ። ቤቲ በጣም ተናደደችና ድምጿን ከፍ አድርጋ ምንድነው ሲሃም አፍጥኒው አለችኝ። ከዛም ቀና ብዬ ምን አሰብክ ልለው ስል እሺ አለኝ። ብዬ እንዳልሰማው ሲሆን እሺ እወድሻለሁ ብሎ ደጋግሞ ዞር ብዬ ሳየው መልሱንም ሳልሰጠ ወደ ቤቲ ሮጥኩ። በጣም ደግጫለሁ። ልቤ ይመታል። ቤቲ ምን አለሽ እያለች ታስጨንቀኛለች። እውነት ነገርኳት። ማብሸቁን ተያይዛለች። አሸነፍኩ እያለች ትጨፍራለች። 50 ብሩን ቤት ያሸነፈች። ግን 50 ብር መብላት ትዝም አላለኝ። ግን በሐሚድ መወደድ እወድሻለሁ የሚለው ከአፉ መውጣት በጣም ደስ ብሎኛል። ልቤ በጭንቀት ተሞላ። ሀሳቤ ሁሉ ሐሚድ ሆነ። ደሞ ስቃይ ተማሪ ነው። በሩቅ ነው ትምህርት ቤት ላይ ተጽዕኖ የሚያመጣል ብዬ ሰጋሁ። ውሸት ነው ብር አስይዘን ነው የጠየቅኩ ልለው ፈራሁ። ቀና ብዬ ሳየው የሚያበራው ኑር የሚያጠፋ መሰለኝ። ኢማኑ የሚቀንስ መሰለኝ። እናም ዝም ብዬ ቀጠልኩ። ሳላስበው ፍቅረኛው ሆንኩ። ፍቅረኛውም ሁኔ እንደ ሌሎቹ ወንዶች ሊያቅፈኝ አለመሞከሩ በጣም ይገርመኝ ነበር። ምን አይነት ኢማን ቢኖረው ነው ብዬ አስባለሁ። ሁለ ነገሩን
እየማረከኝ መጥቷል። አለባበሴንም አስቀይሮኛል። ሂጃብም አልብሶኛል። በጣም እያፈቀርኩ መጣሁ። ሁሉ ነገር ለሱ ብዬ ተውኩ። አላህ የካሰኝ አላህ ሊክሰኝ ነው ብዬ አሰብኩ። ስሜታቸውን ሊያረኩብኝ የፈለጉት ወንዶች ቂም እንደሷ ያጎት ልጁም ሊደፍረኝ የሞከረው እንደ ራሳ ያደረገኝ ለካ እንደዚህ አይነት አመለካከት ያላቸው እንደ ሐሚድ ሰውም አለ ብዬ አሰብኩ። ከማንምና ከማንም በላይ አፈቀርኩት። ሁሉ ነገር ለእርሱ አደረኩ። በህይወቴ ደስተኛ ሆንኩ። ለእህቴ ለሀውለት ስነግራት ደስተኛ ሆነች። እንደዚህ እያልኩኝ ሐሚድ ጋር አልፎ አልፎ ሰላም እየተባባል በስልክም እየተደዋወልን ፍቅራችንን እየቀጨን ነው። ሚኒስትሪ ተፈትኜ ትምህርት ጨረስን። ትምህርት ተዘጋ። ሐሚድ በትምህርት ቤት ደረጃው አንደኛ ወጣ። መድረሳ መቅረቴን አልተውኩም። ሐሚድ ጋር በአካል የምንገናኘው መድረሳ ሲሄድ ነው። ከዛ ውጭ የምንገናኝበት ከጎረቤት ስልክ ደውሎልኝ እያልኩ ነው። እኔም የሚኒስትሪ ውጤት መጥፎም ጥሩም የማይባል ነው። ወደ 9ኛ ክፍል አለፍኩ። ደግሞ በክረምቱ ቁርአኔን አከተምኩ። በጣም ደስተኛ ሆኛለሁ። ወንድሜም ተደስቷል። ግን አባቴ ምንም አልመሰለውም። አንቺ ብሎ ድነኛ እያለ ሞራኔን ይነካል። 9ኛ ክፍል ደረስኩ። 16 ዓመት ሆነኝ። በዚህ ዓመት ብዙ ነገር ተለወጠ። ለ5 ዓመታት ስማር የቆየሁት የግል ትምህርት ቤት ቃለ ሕይወት የሚያስተምረው እስከ 8ኛ ክፍል በመሆኑ 9ኛ ክፍል አማኑኤል አካባቢ የሚገኘው ድላችን 2ኛ ደረጃ ትምህርት ቤት ገብቻለሁ። ሌላው ደግሞ በድብቅ ከአባቴ ደብቄ ስልክ ገዛሁ። ለሐሚድ መደዋወያ ብዬ። ይህንን የምታውቀው እህቴ ሀውለት ብቻ ናት። ለአባቴ እንዳትናገሪ ብዬ አስጠንቅቂያታለሁ። መድረሳ የምሄደው ሐሚድን ለማገኘት ሆኗል። ምክንያቱም መድረሳ ከቀረው ሐሚድን አላየውም። በጣም አፍቅሬዋለሁ። ከመጠን በላይ ያለሱ ማሰብ ነገር የለም። እናቴ እንኳን የሱን ያክል አትናፍቀኝም። ሶላቱን ወቅቱን ጠብቄ መስገድ ጀምሬያለሁ። በጣም ውድ የሆነችን የምወዳትን አዲሷ ጓደኛዬንም ሰሚራን ይዣለሁ። ከቤቲ ጋር ያው ተራርቀናል። ምክንያቱም 9ኛ ክፍል ስኩል ስለተቀያየር። ፌስቡክ መጠቀም ጀምሬያለሁ። 9ኛ ክፍል 2ኛ መናፈቅ ተጀመረ። ሐሚድ በማላውቀው ምክንያት ካሁን በኋላ እንዳትደውይልኝ አለኝ። እኔም ደነገጥኩ። ምን ነው ይሄን ወሬ ባልሰማሁ አልኩ። ጆሮዬ ላይ እንደያዝኩኝ ደርቄ ቀረሁ። ፌስቡክ መጠቀም ጀምሬያለሁ። 9ኛ ክፍል 2ኛ መናፈቅ ጀምረናል። ሐሚድም በማላውቀው ምክንያት ደውሎ ከአሁን በኋላ እንዳትደውይልኝ አለኝ። ስልኬን በጆሮዬ እንደያዝኩት ደንግጬ ቀረሁ። እንዴ ምን አጠፋሁ? ምን አደረኩ? ሐሚድ አልኩት እየተንተባተብኩ። እሱም በቃ ነገርኩሽ፣ ከአሁን በኋላ እንዳትደውይልኝ ብዬሻለሁ። ከአሁን በኋላ አንቺን አልፈልግሽም፣ ከህይወቴ ውጭልኝ፣ አትደውይ፣ ትደውይና ከባድ ጸብ ነው የምንጣላው አለ። እንደዚህ ባለበት በሰላም እንለያይ ብሎ ስልኩን ጆሮዬ ላይ ጥርቅም አድርጎ ይዘጋል። ከሐሚድ ተለያይቶ መኖር ሞት መሰለኝ። ማማን አቃተኝ። ስልኩን እየደወልኩ መለማመጥ፣ ማልቀስ ጀመርኩ። ቢያንስ እንኳን ምክንያቱን እንዲነግረኝ እያለቀስኩ ለመንኩት። ምንም መልስ አላገኘሁም። ለሐሚድ አልፈልግሽም አትደውይ ስላለኝ እያለቀስኩ እንባ ለጌታዬ አላህን ፍራቻ ባለቅስበት እንኳን ያኔ በሌላ ሰው ጌታ እንደምራው የሚበቃ እንባ ለሐሚድ አፈሰስኩ። አዲሷ ጓደኛ ሰሚራንም ከጎኔ ሆና ታጽናናኝ ይዛለች። አላህ ላንቺ አስቦ ነው። ፍቅረኝነቱ ምን ያደርጋል? ሀራም ነው፣ ይቅርብሽ። እንዳውም ተገላገልሽ። እሺ እሰቢው እስኪ
ሐሚድ ጋር ሆነሽ ዜና አልሰራሽም፣ አላህ ጠበቀሽ። ታዲያ አንቺ እኮ እድለኛ ነሽ አለችኝ። እድለኝነትሽ እንዴ? እድለኝነትሽ አንድ ከሀራም ቦይ ፍሬንድ ተገላገልሽ፣ ሁለት ደግሞ እሱ ጋር ዜና ሳልሰራ ሳትሳሳሚ ወደ መጥፎ ቦታ ሳትሄጂ አላህ ሲጠብቅሽ ነው። አንቺ ማልቀስ ያለብሽ ተስፋ መቁረጥ ያደካሞች ነው። ተስፋ መቁረጥ የደካሞች ነው። ሐሚድ ቢሄድ አንቺ ድን ካለሽ ስነ ስርዓት ካለሽ አንቺ ለወደፊት ለትዳር ብቁ ነሽ እያለች ሞራን ትሰጠኛለች። ሰሚራ በጣም ኢማን ያላት ልጅ ናት። ጅልባብ ትለብሳለች። ዙሁሩንም በጅማ እንዳያመልጠን ይዛ መስጊድ ትሄዳለች። ብቻ በህይወት የትልቅ ሚና ተጫውታለች። እነ ቤተልሔም ቢሆን ወይ እንሸውድ ወይ እንበቀለው እያሉ የተለያዩ ወንጀሎችን ልሰራችን ነበር። የጓደኝነት ጥሩ መሆን ዲነኛ መሆን በጣም ጠቃሚ አለው። እኔም ጓደኛዬ ሰሚራ መምሰል ጀመርኩ። አሁን ላይ ላለሁበት ሁኔታ ሚናው የሰሚራ ነው። ሐሚድ ለመርሳት ወሰንኩ። እሱን ላለማየት ስል መድረስ አቆምኩ። በትምህርቴ ደህና ነበርኩ አልሐምዱሊላህ። በሰሚራ ምክንያት የሱና ጾም ሰኞና ሐሙስ በተርፍም የተለያዩ የሱና ጾሞችን መጾም ጀምሬያለሁ። ሰሚራን ካገኘው በኋላ በአስተሳሰብም በዲንም አመለካከት ተለውጫለሁ። ግን በሐሚድ የተነሳ ወንድ መቀበል ደስ ይለኛል። የወደፊት ሀሳቤ አላማዬ ነው። የፈተና ሰዓት ደረሰ። 9ኛ ክፍል አይደለው ፈተና ውጤት ስቀበል በጣም ጥሩ ውጤት ነበር። ለሰሚራ ሳይቻት በጣም ተደሰተች። ካርድ መቀበያችን ደረሰ። ትምህርቴን አልሐምዱሊላህ በጥሩ ሁኔታ ነበር ወደ 10ኛ ክፍል የተዘዋወርኩት። በክረምት ሰፈር የሚገኘው ኪታብ የሚቀራ ልጅ ጋር አብሬ በመቅራት አሳለፍኩ። ሰሚራ ጋር አልፎ አልፎ በአካል እንገናኛለን። በስልክም እናወራ ነበር። 2008 ሆነ። 18 ዓመቴ የ10ኛ ክፍል ተማሪ ሆንክ። ግን ጸባይ እየተበላሸ መጥቷል። ሐሚድ ትዝ ባሌ ቁጥር እናድዳለሁ። ወንዶች ሁሉም እንደ ሐሚድ ናቸው ብዬ ራሴን አሳመንኩ። ሰሚራ ስታየኝ ሳሰማ የቀራሁትን ኪታብ ሊያግደኝ አልቻለም። ብዙ የህላስም እኛ ትምህርት ቤት የሚማሩ ወንዶች እቀርባቸዋለሁ። ፍቅርን ለማስያዝ እሞክራለሁ። በፍቅር ወንድ ልጅ ለማጥመድ እኔ ቀላል ነበር። በእኔ ፍቅር መያዛቸውን ሳረጋግጥ ከዛ ሐሚድንን እንዲያደረገኝ አልፈልጋችሁም። እናንተ እኮ እንደ ወንድሜ ነው ማየህ። እንዴት እወድሻለሁ ትለኛለህ እያልኩ በፍቅር አሻቸውን አሰቃያቸው ነበር። እኔው ቀርቤ እኔው በፍቅር አስይዣቸው እንደገና የማይሆን እንደ ወንድሜ ነው እኮ እያልኩ ብዙ ወንዶችን መበቀል ጀመርኩ። በዚህ ጉዳይ ከሰሚራ ጋር ሁሌ እንጣላለን። አንቺ አላህን ፈሪ እንደዛ አታድርጊ ብትለኝ እኔ በጭራሽ አሁን ወንዶችማ በፍቅር እያታለሉ እንደ ቁንጫሽቶ መጣል ነው እላታለሁ። የ10ኛ ክፍል ቆይታዬ የወንዶችን ፌክ መስራት በፍቅር አስይዞ እምቢ ማለት ሆኗል ስራዬ። የፋይናል ፈተና መፈተኛ ጊዜ አቅራቢያ አካባቢ በሆነ ስልክ በማላውቀው ቁጥር ተደወለ። ሄሎ፣ አቤት፣ ይቅርታ አላወቅኩም፣ ግን ድምፁ አዲስ አልሆነብኝም። አንተ አለህ እንዴ ዛሬ በምን ትዝ አልኩህ? ይገርማል። ብዙ ካወራን በኋላ ወሬው አለቀ፣ ስልኩ ተዘጋ። ሐሚድ ነበር። እንደዛ ስሰድበውና ስረግመው በሱ የተነሳ ወንዶችን መበቀል የጀመርኩት የነበረው ሐሚድ ደውሎ ሲያወራኝ ሁሉ ነገር የተቀየረ። አትደውይ ያልኩሽ በፍቅርሽ ተጨንቄ የምሆነውን ሳጣ እንቅልፍ ሲነሳኝ ነው። አላስችለኝም። ተረጅኝ፣ እወድሻለሁ። ስልኩን መደወል ካቆምኩባቸው ቀናቶች በኋላ ድምፅሽን ሳሰማ በጣም ጨነቀኝ ብሎ በዚህ ብሎ አሳመኝ ነኝ። እኔም አዝኜ ይቅርታ አደረግኩት። ሐሚድ ደስ አለው። ለማንኛውም ሀባይብ ስለተከታተላችሁ በጣም አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን
አትርሱ። በቀጣይ ቪዲዮ እንገናኛለን። የድካም ቪዲዮ ነው የተሰራው። በነገራችን ላይ ደክሞኛል፣ ግን መስራት ስላለብኝ ነው። እንግዲህ እየተውረገረኩም ቢሆን ተሰርቷል። ለማንኛውም ባይ ወዳችኋለሁ።